በስኪ ስላሴ በምን አንድ ናቸው? በመለኮት በባህሪ በፍቃድ በምን ሶስት ናቸው? በግብር በአካል እንደዚህ አድርገው። ይህንማ ቤተክርስቲያን ናት እኮ የምታደርገው። ያን ደግሞ ቤተክርስቲያን ከየት አምጥታ ታዲያ? ቤተክርስቲያን በስም ሶስት እኮ ያለችው እኮ ከየት አምጥታ እንደሆነ ታውቃለህ? በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ በአብ በወልድ በመንፈስ ቅዱስ ስም የምትለውን አመጣችና ስላሴ በስም ሶስት ናቸው አለች። ግን ከማን ያመጣችው ቤተክርስቲያን? ከማን ያመጣችው? የሰበኩትን ሐዋርያት ከሐዋርያቶች ኢቭን እንኳን ስላሴን እንድናውቅ ያደረገን ቶርቱሊያን ነው። አንድ ስለ ስላሴ ሞርዛን ብዙ ነገሮችን የተናገረው ቶርቱሊያን ነው። ከሱ ቀር አይደለም አለ። አሁን ይህም ሌላኛው ስህተት ነው። ተርቱሊያን አብራርቷል፣ ስላሴን አብራርቷል። ትሪኒቲ ወይም ስላሴ የሚለውን ቃል ከሱ በፊት አግናጢዮስ አለ አይደል? ምጡል አንበሳ የሐዋርያት ደቀ መዝሙር አግናጢዮስ አለ እኮ። አግናጢዮስ ክሊርሊ እኮ ማለት ነው ክሊርሊ ለፊላደልፊያ በጻፈው መልእክቱ ላይ እኮ ማለት ነው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ከአብ የሚወጣ እያንዳንዷን ዲቴል እኮ ትሪ ዲቫይን ፐርሰን ሶስቱ መለኮታዊ አካል በሚለው ፓርቱ ላይ እኮ ማለት ነው አግናጢዮስ ምጡል አንበሳ ዝርዝር አድርጎ አስተምሮታል። ወረድ ልበልልህ ቅዱስ ኢራኒየስ የፖሊካርፐስ ደቀ መዝሙር ተርቱሊያን ከሱ በፊት ኢራኒየስ አጌንስት ሄሬሲስ ላይ ቡክ ዋን ላይ ዘርዝሮ አስተምሮታል። በቃ ስለ በአብና በወልድ በመንፈስ ቅዱስ መካከል ቃሉን እንደዚህ ትሪኒቲ የምትል ቃል እንደዚህ አልተጠቀሙም እንጂ ትምህርቱን አብራርቶታል። ቀጠል በልልህ ጎርጎሪዮስ ገባሬ ታምራት የሚባል አለ ደግሞ ወንደር ወርከር የሚባል ታምር የሚያደርግ ጎርጎሪዮስ ገባሬ ታምራት ወይንም ደግሞ ወንደር ወርከር ታምር አድራጊው ጎርጎሪዮስ የሚባለው ደግሞ አሁን ይሄ የምታነበው ጸሎት ሃይማኖት አለ አይደለ? በቃ እሱን ቁጭ አድርጎላል። እኛ ሲጀመር ተርቱሊያን እንደ ቤተክርስቲያን አባት እኮ አይደለም፣ እንደ ሊቅ ነው። ተርቱሊያን ለኦሪየንታል ቤተክርስቲያናት እንደ ሳይንት ሳይሆን ሙሉ ለሙሉ ትምህርቱን የምንቀበለው ሳይሆን እኛ ተርቱሊያን እንደ ሊቅ ነው የምንቀበለው። ስለዚህ በጣም በርካታ የቤተክርስቲያን አባቶች ከሱ ቀደም ብለው የነበሩ ክሊርሊ ያስተምሩታል። በተለይ እነ አግናጢዮስ፣ እነ ፖሊካርፐስ፣ እነ ቅዱስ ኢራኒየስ እነዚህ ባሉት እነ ጀስቲን ማርቴር ከሱ ቀደም ክሊርሊ አስተምሯል። ጀስቲን ማርቴር የቤተክርስቲያን እንደ ሊቅ ነው የምንቀበለው፣ ግን ጀስቲን ማርቴር በጣም ክሊርሊ በደንብ አድርጎ አስተምሯል። ከዛ ተርቱሊያን ደግሞ እሱም እጅግ በጣም ልክ ነው እኮ ተርቱሊያን ክሊርሊ ያስተምሯል። ሰፊ ግን ከሱ ቀድመው ያስተማሩ ደግሞ አሉ። ተርቱሊያንን በተነሳበት በሱ ዘመን በተለይ ሞናርኪ ኦፍ ደ ፋዘር የሚለውን ኮንሰፕት ሞናርኪ ኦፍ ደ ፋዘር ማለት ያው አብ የመለኮት ምንጭ ነው የሚለውን ትምህርት እሱ ደግሞ በጣም በስፋት በጣም ቡርቅ አድርጎ በብዙ ሴሽኖች ደግሞ አስተምሯል። ከዛም በኋላም በቃ ስሩአው ደይር የቀጠለ ትምህርቱ እየቀጠለ ነው የመጣው። ግን የመጀመሪያው ቅድም እንዳልከው ነው እንግዲህ አሁን የኔ ሀሳብ የነበረው ቤተክርስቲያን ስለ ትሪኒቲ ዘርዝራ እንግዲህ የአብን መለኮታዊነት የወልድን የመንፈስ ቅዱስን በመለኮታል በአገዛዛል በስም ሶስት በአካል ሶስት በግብር ሶስት እያለች ቤተክርስቲያን የምታስተምርን ልክ እንደዚሁ በተመሳሳይ መልኩ ያስተማረ የለም ከማለት አኳያ ነው እንጂ ትምህርት የለም ከማለት ይሄ ነው ፊደል እንትን ይገላል። የአፍ ወለምታ የሚባለው ለዚህ ነው። እዚህ ስትናገር ይሄ ነው በቃ አያችሁ። አለም እዚህ 300 ምናምን ሰዎች አያችሁ። በጓዳ ገብተህ ደምሮን በኮመንት በምን ከመደብደብ እንደዚህ መተህ ሼፕ ስታደርገው ደምሮን ለነገር ለተሻለ ነገር ታቀርበዋለህ። ደምሮ እኮ ገና ልጅ 8 ወር እኮ ነው ደምሮ። እኔ አሁን እኮ ጨርሻለሁ ብዬ አይደለም እኮ የማወራችሁ ገባ። እንደዚህ ሼፕ ስታደርገኝ ስትቀርጸኝ ትክክለኛ ቦታ አቸኩል ተማር ምናምን ልደት እየተማረ ነው። እኔ አይደለም እኮ አሁን ልደት እያስተማረኝ ነው አይደል? ልደት ገና ቤተክርስቲያን እያውቃት እየተማረ ነው። ገባችሁ? ቤተክርስቲያንን አውቆ የጨረሰ የለም። ግን ወንድም የሆነ አጨፍጭፈኝ፣ ወንድም የሆነ ባለማተብ ሆነ አብረን ቅዱስ ቁርባን እየተካፈልን አጨፍጭፈኝ፣ እንደዚህ መተ አስረዳኝ። ፔሬድ ያ ነው። ምን መሰለህ አሁን ሰው ሐዋርያት ኢየሱስን ነው የሰበኩት ስላሴን አልሰበኩም የሚል ሴንስ ሰው ውስጥ ተፈጥሯል። አሁን በጣም ሮንግ ነው።
ሐዋርያት አስቀድመው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው የሰበኩት። ስለ አብ ስለ ወልድ ስለ መንፈስ ቅዱስ። ከዛ በኋላ ደግሞ ከሶስቱ አካል አንዱ አካል ደግሞ ሞር እንግዲህ የሐዋርያት ጎሉ በክርስቶስ ኢየሱስ እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ ነው ሞር አብራርተው የነገሩን። እግዚአብሔር በክርስቶስ ኢየሱስ በዚህ ዝም ብላችሁ እዩት እስኪ የነገረ መዳን ትምህርቶችን። አብ ልጁን ባይሰጥ ዝም ብለህ አስቡ። አሁን ስላሴ ማለት ይሄ ነው። አብ አንድያ ልጁን ባይሰጥ በሚለው ትምህርት ውስጥ እግዚአብሔር አብ ከዘላለሙ ልጅ አለው እያልክ ነው ማለት ነው። ዝም ብላችሁ አስቡት። እግዚአብሔር ዓለሙን ሁሉ ወዷልና የሚወደውን አንድያ ልጁን እስኪሰጥ ድረስ ዮሐንስ 3:16 ያ ምንን የሚያሳይ ነው? አብ አባት ነው ከዘላለም፣ ወልድ ደግሞ ከዘላለም ልጅ ነው። ስለዚህ አብ ልጁን ሰጠ። አየህ፣ አብ ልጁን ሰጠ። ወልድ ደግሞ የእግዚአብሔር ልጅ ነው፣ ወደኛ መጣ። አብ ልጁን ባይሰጥ አንድ፣ ወልድ ደግሞ በስጋ ማርያም ባይገለጥ እና ደግሞ መንፈስ ቅዱስ ደግሞ ወልድ የሰራውን የመስቀሉን ስራ ላይ በእያንዳንዳችን ላይ ህይወት ባይዘራው ኖሮ መዳን አለ እንዴ? በነገራችን ላይ መንፈስ ቅዱስ ነው ይሲ በእያንዳንዳችን ላይ የክርስቶስ ኢየሱስን የማዳን ስራ ባይዜ ኢንተርናላይዝ የሚያደርገው ወደ ህይወታችን የሚያስገባው እኮ ባይዜ መንፈስ ቅዱስ። ሁሉም ስራ የሚሰራው ባይዜ መንፈስ ቅዱስ። ክርስቶስ ኢየሱስ የሰራው የማዳን ስራ ህይወት የሚዘራብህ በመንፈስ ቅዱስ አማካኝነት ነው። ባይዜ ይሄን ዩ ሃቭ ቱ ነው በጣም ማወቅ አለብህ። አብ ልጁም ባይሰጥ ኖሮ፣ ወልድ ደግሞ በመስቀል ላይ ባይሰቀል ኖሮ፣ መንፈስ ቅዱስ ደግሞ የወልድን የማዳን ስራ በእያንዳንዳችን ላይ ህይወት ባይዘራበት ኖሮ በቃ እኮ መዳን እኮ ይባል ነገር እኮ የለም። በቃ ሲነርጂ ነው በቃ። ለዛ ነው እኮ ኢሳይያስ 43:11 ላይ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌላ አዳኝ የለም ሲል፣ አብም ወልድም መንፈስ ቅዱስም አዳኝ ናቸው። ቤዛ ግን ኢየሱስ ብቻ ነው። አብ እኮ መድኃኒታችን ነው፣ አዳኛችን ነው። ባይዜ ልጁን በመስጠት ነው ያዳነን። ወልድ ደግሞ ህይወቱን በመስጠት፣ መንፈስ ቅዱስ ደግሞ የወልድን ስራ በእያንዳንዳችን ላይ ህይወት ዘርቶበት። ባይዜ ያለ መንፈስ ቅዱስ ምንም ድነት የለም። ባይዜ ምንም መንፈስ ቅዱስን ካልተቀበልክ፣ በመንፈስ ቅዱስ ካልተሞላ፣ ቅዱስ ቁርባን የዘላለም ህይወት ይሰጣል ብንል በመንፈስ ቅዱስ አሰራር ነው። ጥምቀት ለድህነት ይሆናል ብንል በመንፈስ ቅዱስ አሰራር ነው። ክሪዝሜሽኑ ህይወት ይሰጣል ብንል በመንፈስ ቅዱስ አሰራር። እያንዳንዷ ቦታ ቤተክርስቲያን ይዘን ማለት ነው አለች ብንል መንፈስ ቅዱስ ስላለ ነው። ያለ መንፈስ ቅዱስ ቤተክርስቲያን የለችም። መንፈስ ቅዱስ የሌላት ቤተክርስቲያን ተላም አትጠራም። ስለዚህ እያንዳንዱ ነገር ከመንፈስ ቅዱስ ጋር የተያያዘ ነው። ለዛ ነው መንፈስ ቅዱስን መድኃኒታችን ነው፣ አዳኛችን። ስለዚህ በነገረ መድኃኒቱ ግን ደግሞ የስብከት አንግሉ እንዴት መሰለ የሚሄደው? እግዚአብሔር ዓለምን በልጁ በኢየሱስ ክርስቶስ በኩል አይቶታል፣ ጎብኝቶታል። እግዚአብሔር ከእኛ ጋር ኮኔክት ያደረገው በልጁ በኢየሱስ ክርስቶስ በኩል ነው። ኦኬ፣ እኛን የመሰለ የእኛን ባህሪ የራሱ ባህሪ ያደረገ ወደ እኛ የመጣ ከዛ ወደ እኛ መጥቶ ደግሞ ወደ አባቱ የወሰደ ልጅ ነው። ለዛ ነው አሁን ክርስቶስ ድልድይ ነው ሲባል በመካከል ተሰብሮ ተቋርጦ የነበረው ነገር የቀጠለው በክርስቶስ ኢየሱስ በኩል ነው። እንዴት? ክርስቶስ የእኛን ባህሪ የራሱ ባህሪ አድርጎ ከእግዚአብሔር ወጣ፣ ወደ እኛ መጣ፣ እኛን ደግሞ ወደ እግዚአብሔር ወሰደን። ለምን? ከእግዚአብሔር የመጣው እሱ ስለሆነ ወደ እግዚአብሔር የሚወስደን እሱ ነው። ከእግዚአብሔር ያልመጣ ወደ እግዚአብሔር ሊወስድ አይችልም። ለዛ ነው ክርስቶስ ብቸኛ ቤዛ ነው፣ ብቸኛ አዳኝ ነው፣ ብቸኛ መንገድም ህይወትም እርሱ ነው ስንል ከእግዚአብሔር የወጣ እሱ ነው፣ ወደ እግዚአብሔር የሚወስደንም እሱ። ድንግል ማርያም ራሱ ለእርሷ ራሱ እኮ ክርስቶስ ኢየሱስ እኮ ህይወትም እውነትም መንገድም እኮ ለሐዋርያትም የሃይማኖታችን ጀማሪና ፈጻሚ ክርስቶስ ኢየሱስ ነው። ለሁሉም መንገድ ባይዜ ለሁሉም። ግን ደስ የሚለው ግን ደግሞ እመቤታችን ደግሞ ከሌላው ለየት የምትለው ደግሞ መሰለ በጣም ለየት የምትለው ደግሞ ያ ወደኛ የመጣው ከኛ ጋር ደግሞ ያገናኘችው እሷ ናት። እንዴ እሷ ናት መሀል ላይ በእሷ ማህፀን የተጸነሰ ከድንግሊቱ ነው የተገኘ ከድንግሊቱ ፍሬ ምክንያት። ለዛ ነው እግዚአብሔር በዘመን መጨረሻ እግዚአብሔር አለ ከሴት የተወለደ ከሕግም በታች የተወለደ ልጁን ወደ ዓለም ላከ። ገላትያ 4:4 ላይ በዘመን መጨረሻ በአዲስ ኪዳን መጀመሪያ ከእስራኤል ቤት ጋር የምገባው አዲስ ኪዳን አለኝ አለ እግዚአብሔር። በክርስቶስ ኢየሱስ ከኛ ጋር አዲስ ኪዳንን ገባ። ስለዚህ አዲሱ የተመረቀው መንገድ በክርስቶስ ኢየሱስ የተጀመረ ነው። ከድንግል ማርያም በነሳው ስጋ ያን ስጋ ከመለኮቱ ጋር አዋሃደ። ይሄ ነው የሚያፈሳይት እንትን ምንድነው? ይሄኛውን በቃ ሁለት ባህሪ አይደለም። በቃ መለኮትና ሰውነት ይሄ ዲቫይን እና ሂውማኒቲ ዩናይት አድርጓል፣ ተዋህዷል።
በቃ መለኮት የስጋን ስጋም የመለኮትን ባህሪ አንድ አድርጓል። ስጋ ብቻውን አያድንም፣ መለኮት ብቻውን ደግሞ መሞት አይችልም። ሲጀመር መለኮት በባህሪ ሞት የለበትም እኮ። ለዛ ነው ከአሁን የሞተል ማን ነው ስትባ አምላክ ነው የሞተልኝ ስትል መለኮቱ ይሞታል እንዴ? ኖ መለኮት በነሳው ስጋ ገንዘብ ባደረገው ስጋ በቃ ከዚህ በኋላ ባይዚ የኢየሱስ ስጋ የማርያም ስጋ እያልክ አይደለም፣ የራሱ ስጋ ነው። ከማርያም የነሳው ግን የራሱ ስጋ ከዚህ በቃ ለየት የሚያደርገው የእመቤታችንና የክርስቶስን ምን መሰለ፣ በቃ የክርስቶስ ከመለኮቱ ጋር የተዋሃደ ነው። ሰው ብቻ ናት እመቤታችን። ኢየሱስ ግን ፍጹም ሰው ፍጹም አምላክ ነው። ስለዚህ ከመለኮቱ ጋር የተዋሃደ ስጋ ነው። ስለዚህ ያ ስጋ እንደ ማንኛውም አይነት ስጋ አይደለም፣ ከመለኮት ጋር የተዋሃደ ነው። ህይወት መስጠት የሚችል ነው። ለታላ ለሚበሉት ህይወትን የሚሰጥ ነው። ለሚጠጡት ህይወትን የሚያድል ነው። የፍጡር ስጋ ብቻ አይደለም፣ ከመለኮት ጋር የተዋሃደ ነው። ከመለኮት ጋር የተዋሃደ ነው። ለዛ ነው መለኮት በባህሪው ስለማይሞት የሚሞትን የሰውን ስጋ የራሱ ገንዘብ አደረገና ለሰው ልጆች ሞተ። ሲሞት ግን አምላክ ነው የሞተው። አምላክ በምን ገንዘቡ ባደረገው በሚሞት ስጋው ሞተ ብለን የምትናገረው እንጂ አነጣጥልም። አሁን መለኮት ሞቶላል፣ ስጋ ሞቶላል አንባባል። የሞተልን ስግው ቃል ነው። እኛ ኦርቶዶክስ ማን ሞተልን? ኢየሱስ። አምላክ በስጋ ሞተ፣ አምላክ በስጋ ተወለደ። አለቀ። አምላክ በስጋ ተወለደ፣ አምላክ በስጋው ሞተ። ስግው ቃል በቃ አሁን ለምንድን ነው ቅዱስ ቄርሎስን በጣም የምንወደው? በቃ ከተዋህዶ በኋላ ሁለትነት የለም፣ በቃ አንድነት ነው። ይሄ የመለኮት ነው፣ ይሄ የስጋ ነው የምትለው ነገር የለም። አንዱ ተገናዝቦ የስጋ የመለኮት ሆናል፣ የመለኮት የስጋ ሆኑ። ለዛ እኮ ነው በገዛ ደግሞ የዋጃትን እግዚአብሔርን ቤተክርስቲያን ትጠብቁ ዘንድ ተብሎ ሐዋርያት ሥራ ላይ እግዚአብሔር በባህሪው ደም አለው እንዴ? መለኮት እኮ ደም የለውም። ታዲያ ገንዘብ ባደረገው ስጋ ግን ተነገረለት በገዛ ደም። እግዚአብሔር ነው የተባለው ባይዘ እግዚአብሔር በገዛ ደግሞ የዋጃትን እግዚአብሔር ትጠብቁ ዘንድ እናንተም ጳጳሳት አድርጎ ለሹሙ ለመንገድ ተጠንቀቁ ሲል ሐዋርያት ሥራ ላይ ያን ሲናገር እግዚአብሔር በገዛ ደሙ የዋጃት ማናት? ቤተክርስቲያን። ከሰማይ ይዞት የመጣው ደም የለም፣ ከድንግል ማርያም የነሳውን ግን ከመለኮቱ ጋር ስላዋሃደው የእግዚአብሔር ደም ተብሎ እስከ መጠራት ድረስ የደረሰው የመለኮትን ባህሪ ሰውነት የራሱ ባህሪ ስላደረገ ነው። እና ሐዋርያት ኢየሱስ የሚለው ላይ ሞር ትኩረት ያደረጉት ለምንድን ነው የምትሉ ከሆነ ይሄ ነው መልሱ። እግዚአብሔር ዓለምን ያስተዋወቀው በልጁ በኩል ነው። ራሱን የገለጠው በቃ በልጁ በኩል ነው። እግዚአብሔር ራሱን የገለጠው በልጁ በኢየሱስ ክርስቶስ በኩል ነው። እግዚአብሔር ራሱን በልጁ በኩል ገለጠ። ልጁ ደግሞ ራሱን በሐዋርያት በኩል ገለጠ። እንዲህ ነው እኮ ቼኑ። እግዚአብሔር ራሱን በልጁ በኩል ገለጠ፣ ልጁ ደግሞ ራሱን በሐዋርያት በኩል ገለጠ። ዮሐንስ ምን አለ? ዮሐንስ በመጀመሪያው መልእክቱ በምዕራፍ 1 ከቁጥር 1 ላይ ሕይወት ተገለጠ አለ፣ እኛም አይተንማል አለ። አይኖቻችን ያዩትን አለ፣ ጆሮቻችን የሰሙትን፣ እጆቻችን የዳሰሱትን እናወራላችኋለን አለ። ህብረታችንም ከልጁ ከኢየሱስ ከልጅም ከአባትም ጋር ጭምር። ስለዚህ አያል ከዛ ደግሞ ወደ ኋላ ደግሞ ሳብል አድርግህና ደግሞ ዕብራውያን ላይ ደግሞ እግዚአብሔር በብዙ ጎዳና በብዙ መንገድ ተናግሮ ነበር አለ። አሁን ግን ሁሉን ወራሽ ባደረገ አለ ዓለማትንም በፈጠረበት በዚህ ዘመን መጨረሻ በልጁ ለእኛ ተናገረ። እግዚአብሔር በልጁ ተናገረ፣ ልጁ ደግሞ በሐዋርያት ተናገረ። አይዎች ይሄን እንዴት ክሊር እንደሚሆን ቅብብሎሹ የሚገርም ነው። ያው አሁንም ድረስ እንግዲህ ቤተክርስቲያን ይሄን ቅብብሎሽ ይዛ ነው እንግዲህ አባቶች። ሐዋርያት ደግሞ በቤተክርስቲያን በኩል ተናገሩ፣ ቤተክርስቲያን ደግሞ የሐዋርያትም ተናገረች። አለቀ። This is Orthodox. You know that? አባት ትልቅ ትምህርቶች አሉ። ልደትሻ ቴንኪው፣ እግዚአብሔር ያክብርልኝ። በቃ ደውልልሻለሁ። ቢግ ሪስፔክት በእውነት በጣም በቃም ዝም ብለሽ ጌም ምናምን ካለ ግቢ ተጫዋች ዝም ብለሽ የሆነ ፓፓን ላጥምዳ አናፖሎጂ ጋር አስታርቃቸዋለሁ። አናፖሎጂ ወዳጄ ነው። አልታረቅም። ኧረ በኢየሱስ አንተ ከጴንጤ ባስ እየመጣ አናፖሎጂ በጣም ማን እንደሚያዋጣ ማን ትልቅ ደረጃ ላይ እንደሚደርስ እናያለን። እሱ ለቤተክርስቲያን ቅናት ስላለው ምን ሆነ እና ወንድሙን እየገደለ ለቤተክርስቲያን ቅናት እኔ አገናኛለሁ። በውስጥ ነው ፌመስ በቃ